ሰላም ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ያለሁ እግዚአብሔር ይመስገን። እናንተም ሰላምና ጤና እንደሆናችሁ ባለ ትልቅ ተስፋ ነኝ። ሰላማችሁ ብዝት ይበልልኝ የኔ ተወዳጆች። እንዴት ካረማችሁ? እንዴት ናችሁ? ያው እንግዲህ አየሩ ሁኔታው ምናምን ያው ትንሽ ያስጠላል። ሁሉንም እንዳያችሁት ማለት ነው። እኛ እውነት ለመናገር ዛሬ ይመጣሉ ብዬ ጠብቄ የነበረው እነሱ ከካሜራ ጀርባ ትላንት ካሜራማኑ አስታርቋቸው ምናምን ነበር ያሰቡት ማለት ነው። ታርቀው በቃ እሱም ይቅርታ ጠይቋት ወይም ነገሪቱ እኮ ትንሽ ነገር ናት። ማርያምን በጣም ማለት አልሸነፍነት ባይ ነው። እሱም አልሸነፍም ነው እሷም አልሸነፍም ባይነት ሆኖ ነው እንጂ ሲጀመር ይሄ ከእንደዚህ አይነት የሚያደርሳቸው ነገር ሆኖ አይደለም። ግን ደግሞ በቃ እኔ እንጃ አሁንስ ዩቲዩብ ራሱ መግባት በጣም እያስጠላ ነው ማለት ነው። ሁላችሁም ያው እኔ ራሱ እንደዚህ አሁን ለመስራት ምንም ሞራሉ ራሱ የለኝም እግዚአብሔርን ማለት ነው። ቲክቶክም ሆነ ዩቲዩብ ለራሱ ለመግባት በጣም ነው የሚያስጠላውና ያው ሄሉዬ ግን ጎበዝ ናት። በአንዳንድ በኩል ሀላ ድርቅናዋ ላይም በጣም ጎበዝ ናት። በቃ በህይወታችሁ ማለት ነው የሆነ ጥሩ ነገር ሰርታችሁ አይመሯችሁ እረፍት ያገኛል ማለት መጥፎ ስራ ሰርታችሁ ያ ነገር ወደ ራሳችሁ ስትመለሱ ሁሌ ቢሆን ይጸጽታችኋልና ማለት ነው። ያን ነገር ባላደርገውስ ምናምን እያላችሁ በጣም የሚጸጽታችኋል። ግን እሷ ግን ሁልጊዜም ቢሆን የምታደርጋቸው መልካም ስራዎች ማለት ነው ለወደፊት የሆነ እረፍት ይሰማታል። እሷን እረፍት እንድታገኝ ነው የሚያደርጋትና በቃ ምን ጊዜም ቢሆን የሰው ልጅ ቢከፋባችሁም ቢላችሁም ዙሮ እናንተ ጥሩ ሆናችሁ ለመገኘት ሞክሩ። እውነት ለመናገር ጥሩ መስራትን ያክል ነገር የለምና ሄሉዬ ሁል ጊዜም ቢሆን በምትሄድበት እሷ ዩቲዩብ ያልከፈተችለት እሷ ዩቲዩብ ያላሳደገችለት የለም። ከቡታጅራ ጀምሮ ራሱ እነዩ ራሱ በሷ ነው ቻናሉ ራሱ እንቅስቃሴ የነበረው በዛን ሰዓት ማለት ነው። እና ሁሉም በቃ ለሁሉም ሰው እንትናትኝ ማለት ቤተሰቦቿ ማናሳፈራትም በቃ በእሷ የሄደችበት ቤት አሪፍ እይታና አሪፍ ሰብስክራይብ እንዳለው በጣም ያስመሰከረች ናተኝና ይሄ ሁሉ ነገር ምንድነው በቃ ሰው ስለሚወዳት ነው። በአንድ እንትን ላይ ያለ በነገራችን ላይ የሰው ልጅ ማለት ነው የምትላበሱት ባህሪ ይኖራል እና ሄሉን የሚወዳት ሰው የእሷን ባህሪ የተላበሰ ሰው ነው። እና አሁንም ቢሆን ብዙዎቻችሁ ለምንድነው እንድድል ያልሰጠችው ለምንድነው እንደዚህ ያላለችው ምናምን ትላላችሁ። እኔ ግን እሷ እንድድል መስጠቷ አቅቷት ሳይሆን ነገ ወዲያም ከዚህ የባሰ ነገር ቢፈጠር እንደዚሁ እኔ ጥፋት የለብኝም ብሎ ይቅርታ አያረግም የሚለው ነገር ይዟት መሰለኝ እንጂ እሷ እንድድል መስጠት አቅቷት አይደለም። እንኳን እሱን ብዙ ሰው ይዛል። ብዙ ሰው ግን ደግሞ ይቅርታ እያለ በውስጡ ሌላ ክፋት አስቦ ይቅርታ እያለ የሚል ይቅርታ እየደጋገመው ሁልጊዜ ጥፋት የሚያጠፋ ከሆነ እንደዚህ አይነት ነገር ከሚያደርግ ሰውም አለ። ግን ሁልጊዜ ይቅርታ ከሚያደርግ የሱ ድርቅና ይሻላል። ስራውንም እንትን አይልም ማለት ጥፋቱንም አጥፋቱን አያቆም። ግን ደግሞ ነገ ይቅርታ ጠይቃታለሁኝ እያለ ያንን ጥፋት ይደጋግመዋል ማለት ነው። ይሄ ሁልጊዜ ይቅርታ የሚጠበቅ ከሆነ ማለት ነው። እና አይተናን ብዙዎች ከዚህ በፊትም አላዛር ጋር ስትሰራ ያን ሁሉ ነገር ስታደርግ ይቅርታ ሲጠይቃት ድጋሚ እንዳትሰራው ነበር ያለችው። ሁለተኛም በፕራንክ መልኩ 3 ቀን ሲያደርጋት እንደዚሁ ተጣልተው ነበረ። እና እሷም እንደዚህ ፕራንክ ነው የሰው ልብ ከሰበሩ በኋላ ፕራንክ ነው ብሎ መናገር ቀላል ነው ብላ ይቅርታ ጠይቃለሁ ብላ እሷም ወደዛ ውስጥ ገብታ ፕራንክ አድርጋ ነበረ። ስለዚህ ይሄ ደግሞ ዛሬ ይቅርታ ማለት ጥፋት የለብኝም ብሎ ራሱን እስካሳመነ ድረስ ጥፋት ላለማጥፋት ምናልባት እኮ ይጥራል። እና እሷም የተረዳችበትም አንግል እሱም የተረዳበት አንግል ስለተለያየ ነው። እና እንግዲህ በጣም ቅን ልብን ያለሽ የኔ ስስት የኔ ውድ እህት ሄሉነቴ የኔ እናት እውነት ለመናገር ያንቺ አድናቂ በመሆኔ በጣም እኮራለሁ በራሴ ማለት ነው። በጣም ነው ደስ ያለኝ እግዚአብሔርን ከዩቲዩበሮች ሁሉ በእኔ በኩል በጣም ነው የምትለይብኝ ማለት ነው። ሁሉም ድራማ እየፈጠሩ ምናምን እንደዚህ ሲሰሩ የእሷ ትክክለኛ እንደሆነ እሷ በትክክለኛው ስራ ሰርታ ለእኛን ፈታ ለማድረግ በራሷ ሙሉ እንኳን መጥታ ያላትን ወይም እይታ ወይም ሰብስክራይብ ምናምን ሊሆን ይችላል ሰው የሚያየው ማለት ነው። እከሌን አይታችኋታ እንደዚህ አይነት ቦታ ላይ እንደዚህ እየሆነች ነበር እኮ ምናምን እየተባለ ስለሚወራላቸው እነዛ ያልተፈጠረ ነገር ተፈጠረ ለሰው ልጅ የሆነ
ዱብዳ የሆነ ነገር አድርገው ማለት ነው ሰውን እንዲደንቀው ምናምን አስመስለው የሚያደርጉ ሰዎች አሉ። እነዛ አሁን እይታ እንዲመጣላቸው ሰብስክራይብ እንዲያድግላቸው ምናምን እንደዚህ ነው። እሷ ግን የምታደርገው ነገር በቃ ትክክለኛ ሪያሊቲ ነገር ይዛ እስከሆነ ድረስ የምትሄደው እይታ መጣ አልመጣ ወይም ሰብስክራይብ አደገ አላደገ ምናምን አይደለም። ብዙዎቻችሁ ዝሮ ይሄ አሁንም ድረስ ፍራንክ መስሏችሁ እኮ የምትሳደቧላችሁ በውስጥ ብዙ ነገር ይደርሰኛል። ኮሜንት በቲክቶክም ኮሜንት በዩቲዩብም ራሱ ማለት ነው ብዙ ነገር ትላላችሁ ማለት እሱ እንደዚህ ብሏት እሷ እንደዚህ ብላ የበፊት የድሮ ትላንትና ወደም ምንድነው ቲክቶክ ላይ እሱ ሸር ያደረገውን አይታችሁ እሱ ሸር ያደረገው ምናምን ያው ዙሮ እሱ ስሜቱን ነው የገለጸው እንጂ ሌላ ነገር የለም። እሱም ስሜቱን ነው የገለጸው እንጂ ምንም የተፈጠረ ነገር የለም። እንኳን ያን ቀርቶ ብዙ ነገር ተባብሎ የሰው ልጅ ይታረቃን ይመለሳልና አብዛኛዎቻችሁም የተደሰታችሁም አላችሁ። አይታወቅም ነገ ሌላ ቀን ነው ይመለሳሉ። እስከ እኔ መቼም ቢሆን ተስፋ አልቆርጥም። ምክንያቱም እቺ ያረባይ ነገር ስለሆነች እሱም ደግሞ ከዚህ ንዴቱ በርዶ ምናልባት ይቅርታ ሊጠይቃት ይችላል አይታወቅምና አብዛኛዎቻችሁ ብዙም ደስ አይበላችሁ። የኛዎቹ ደግሞ የሄዱ ደጋፊዎች ደግሞ ተስፋ አለና አታስቡ ማለት ነው። ሄሉም ትመለሳለች። ያኔ እሷ አንድ ጥቃናት እቺን ይቅርታ የሚለውን ነገር ማለት ነው ካሰማች ሄሉ ለእንደዚህ አይነት ነገር ችግር የለባትምና ሁላችሁም ማለት አንዳንዶቻችሁ ነገር ሁላችሁም አይደላችሁም። አንዳንዶቻችሁ ቶሎ ብላችሁ ለጥፋት አትሮጡ ማለት ነው። ነገ እንዳታፍሩ። ድጋሚ መታችሁ ነገ ምን አይነት ኮሜንት እንደምትቆምሱ ነው ያላቅም። ግን እነዚህ ልጆች አይለያዩም። እውነት እንደማይለያዩ እርግጠኛ ነን ማለት ነውና ሄርዬ ዛሬ ለቢኒ ቻናል ከፍታ ስለሰጣችሁ በጣም ደስ ብሎኛል። የኔ ልበቀና የኔ ትሁት በቃ የሰው ደስታ ያስደስታታል። በቃ እግዚአብሔርን ማለት ነው ከሰው ምንም ነገር መጠበቅ የለም። በቃ እናንተ ራሳችሁ ጥሩ ከሆናችሁ ለሰው ልጅ ማለት ነው እግዚአብሔር ለእናንተ ዋጋ ይከፍላችኋል። ከሰው ልጅ ዋጋ ተጠብቁ ማለት ነው። እና ሄርዬ ደግሞ ይሄን ስራ መሰራው የሁሉም ዩቲዩብ ቻናል እየከፈተች የምታሳድገው ማደግ ስላለባቸው በቃ ለሰው ምቀኛ ስላላደለች ነው እንጂ አያየን ነው ራሳቸውን ነው ለማሳደግ የሚጥሩት እና ደግሞ ሀደጉት ላይ ሄደው አብረው መስራት የሚፈልጉት እንጂ እስኪ ማን ነው ሀታ ያለን ሰው እስኪ እናሳድግ የሚል ሰው እስካሁን እኔ ዩቲዩበር አላየሁም እንደሷ ማለት ነው። ስለዚህ የኔ በቃ የሁሉ የበላይ ነሽ እምልሽ በምክንያት ነው። የኔ ጀግና የኔ አትበገሬ ቀጥይበት ሂጂበት አቋምሽን በቃ በጣም ነው የምወድልሽ። አቋምሽ እቺ አቋምሽ እንዳትዛነፍ አሁንም ቢሆን ለወንድ ልጅ በተለይ ለወንድ ልጅ ያለሽ አቋም ማለት ነው የኔ ጀግና ሴት ከዚህ ደረጃ ላይ ደርሰሽ እንደማይ ባለ ትልቅ ተስፋ ነኝ እግዚአብሔርን እና የኔ ተወዳጆች እንግዲህ ያው እኔም ትንሽ ይሄ እንደባላችሁ ብዬ ነው እንጂ ነገሮች ሁሉ ስለሚያስጠሉ ከነሱ አንፃር እናንተ እንደዚህ ሞራል ኖሯችሁ ምናምን ወደዚህም ለመግባት ያስጠላም ሁሉም ነገር እና ለዛ ነው። ሰላም ቆዩልኝ የኔ ወዶችዬ።